አንቺ ሾካካ የህብሰትዬ ስቃይ እየበረታ ነው ያለው። በዛ ላይ ደግሞ ድርጅቷንም እንግዲህ አቶ አለሙ ከእንጀራ እናቷ ጋር ሆኖ ወስዶባታል ማለት ነው። አብነትና በአምላክ እንግዲህ ምንም እንዳልተከሩ እንዳሸነፋቸው ነው ዛሬ እየተናደዱ የነበረው ማለት ነው። እንዲሁም ደግሞ እንግዲህ በአምላክ ሄርሜላ ደግሞ አርግዣለሁ ብላ ወጥመድ አዘጋጅታለታለች። ብቻ በአምላክ ነገራቶች በጣም ከብደውታል። ግን በጣም ነው ድርጅቱ የተናደዱት። መናገር ስላለባቸው እንግዲህ አምላክና አብነት ተመካክረው ለህብሰቴም እንዳስረዳት ነግሮታል ማለት ነው። እሷም ደግሞ ድርጅቱ እንግዲህ ምንም ማድረስ ስላላት እንዲሁም ደግሞ በአምላክ ህብሰትን ምንድን ብሏት ምን አደረገች? በጣም ያሳዝናል የህብሰት መጨረሻ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ ሰላማችሁ በዘት ይበል። ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦች። እንግዲህ ባለፈው ሄርሜላ በአምላክን ጋር ተጣልታ እስከ መጨረሻው እንግዲህ ብር በፎቶ እያስፈራራችሁ እያስተቀበለች ነበር ማለት ነው። ከዚያም ደግሞ አቶ አለሙን እንግዲህ ከሱም ጋር ብር እየተቀበለች እንዲሁም ደግሞ እንግዲህ በሚስቱ ላይ ሊማግጥባት አቶ አለሙ ሙከራ አድርጓል። ሚስቱ የለችም ነበር። ያንንም እንግዲህ አንድ ጊዜ ታፈሱ ደረሰችባቸው ማለት ነው። ሲመካከሩ ደርሳባቸው በተቀጣጠሩ ሰዓት ደግሞ በአምላክ ተጠባብቆ አሁንም ደግሞ ሀሳባቸውን አቋርጦባቸዋል ማለት ነው። ያው አቶ አለሙ ሄርሜላ እንደሚፈልጋት በገንዘብ እየደለላት መሆኑና ያለውን እንግዲህ ሁኔታቸውን ግንኙነታቸው በረጅም ውሳኔ እንዲወሰኑ በአምላክ አውቋል ማለት ነው። እዚያ ጋር ደግሞ እንግዲህ በጣም የሚያሳዝነው ሌላው ደግሞ ነገር አብነት እንግዲህ ከሄርሜላ ጋር ፍቅር ይዞታል ማለት ነው። ሄርሜላ እንግዲህ ከአሁን ላይ ፍቅርም ሳይሆን ገንዘብን ነው የምትፈልገው። ግዴታ ገንዘብን በምታመጣበት መንገድ ማንጣት እንዳለባት ራሷን አሳምናለች ማለት ነው። ዝጋ ህብሰትን ጓደኛዋን የልጅነቷን እንዴት እንደምታምን ታይቀን። ግን አንዳንድ ጊዜ ቆም ብለን ስናስብ ማለት ነው መታደል ነው። አንድ ሰው ሲያምነን ማለት በቃ አንድ ሰው በቃ እሱን አምነዋለሁ ብሎ በልቡ ራሱን አሳምኖ ለሌሎችም እሱ እንደዛ አይሰራም አምነዋለሁ በቃ ታማኝ ነው ለኔ ብሎ ሲመሰክርልን፣ እኛ ግን በተቃራኒ ሆነን ስንገኝ በጣም በጣም ለህሊናችን ከባድ ነው። ህብሰት እንግዲህ ሄርሜላ የልጅነት ጓደኛዋ ናት ማለት ነው። እንግዲህ ካስተዳደገው አብረው አድርገው በቃ ሚስጥረኛ ጓደኛ ወይም ደግሞ ጓደኛ የሚባለው እንግዲህ በጣም ታማኝና የምታምናት ስለሷ ቆማ የምትከራከርላት ናት ማለት ነው። አሁንም የተከራከረች ነው። አሁን በአምላክ ያው ሚላትን አንዳንድ ጊዜ እሷ በሚያሳየው ነገር እያመነች ነው እንጂ ሄርሜላን በጭራሽ እንዳለ ነገር አሰራም። ጓደኛ ናት አውቃታለሁ አብሮ ወደገየች የተከራከረች ነበር ማለት ነው። እንግዲህ ሄርሜላ ህብሰትን እየተጠቀማችባት ነው እያስመሰለች ደሱ ያዘነች እያስመሰለች፣ እሷ ግን ቤቱን እያተራመሰችው እና ገንዘብን ማግኘት ካለባት ህይወቷን መስጠት እንግዲህ እስከምችልና በጣም ክብሯን ዝቅ የሚያደርግ ነገር እየሰራች ነው ማለት ነው። ብዙም እኩያው ያልሆነ ሽማግሌ ጋር ጭራሽ ደግሞ ፍቅር ልትጀምር ነው ማለት ነው። እና እዛ ጋር ብነትን ጭራሽ መጠቀም ያርገዋል። የዚህ ደግሞ ህብሰትን መጠቀም ያርጋታል። ጓደኛቱን ጥለው ማለት እንደው ባለፈው ጥያቄ እየጠየቀቻት ነበር ማለት ምንም አይነት ብትበድለው ይቅር እንደምትላት ምናምን ነገር እያወጣጣቻን ነበር ማለት ነው። እና የሰው ልጅ ይቅርታ ሳይሆን መጀመሪያ በእምነቱ ቢቀመጥ ጥሩ ነው። እና እንግዲህ ባለፈው ሄርሜላ ከአቶ አለሙ ጋር በአምላክ ደርሶባቸዋል። እንግዲህ የዛን ያክል ነው። ከዚያ እንግዲህ በኋላ ደግሞ ምንድን ወጥመድ ማዘጋጀት ፈለገች። በአምላክን አሁንም መልቀቅ አልፈለገችም። እንግዲህ በአምላክ ሄርሜላን ጓደኛሽ አይደለች፣ ማንንም እዚህ ቤት አትመኒ፣ ለብቻሽ ጠንክሪ ብሎ ታላቅ በኋላ እንዲሁም ደግሞ ታፈሱም የሄርሜላን ጉድ እንግዲህ እየነገረቻት ነበር። እና ብቻ ሄርሜላን ባጡ ማንም አልወደዳትም ማለት ነው። እና ከዚያ በኋላ እንግዲህ ህብሰትዬ እዚህ ቤት አትምጪ፣ መምጣት ያስፈልግም ምን ጥቅም ስላለ አትምጪ ብላት ነበር ጓደኛዋን ሄርሜላ ማለት ነው። እሷ ግን ለአቶ አለሙ ስለሆነ የምትመጣው እየመጣች ነው አሁንም ማለት ነው። እና ከዚያም በኋላ እንግዲህ ምንድን ነው እንደዛማ ከሆነ ፈጠንሽ በጣም ስለዚህ
በምበቀልብሽ እበቀልሻለሁ ነበር ያለቻት ማለት ነው። ህብሰት እንደዛ እዚህ ቤት አትምጪ ስትላት ማለት በአምላክ ላይ የምትንጠራጠረው አምላክን እንግዲህ እስከ ዛሬ አሁን እንግዲህ በህብሰት እዚህ ቤት አትምጪ ስትላት በአምላክን ልታጣ ነው ሁሉም ነገር። አቶ አለሙም እንግዲህ የጀመረችው ሊቀርባን ነው ማለት ነው። እና ምንድነው የፈለገችው? በአምላክን ማጥመር ነው። በአምላክን እንግዲህ አርግዣለሁ ብላ ደግሞ መታ አሁንም ልታደናግረው ነው ያሰበችው ማለት ነው። እንደፈራ እንዲያያችሁም ደግሞ መታ አርግዣለሁ አላት። ይሄን እንደዚህ ያለ ነገርሽን አላቅልሽም ብሎ እሱም ደግሞ ትቷት ሊሄድ ሲል ሀይ ችግር የለውም ቤተሰቦች ጋር ሄጄ ሁሉን ነገር እናገራለሁ ያን ጊዜ ይሻላል ብላ አሁንም እያስፈራራችሁ ነው ያለችው ማለት ነው። አብነትም እንግዲህ ቆየ ፍቅር ይዞኛል ካለ ካሁን ሲል እንትን እያለ ነበር። አሁን ዛሬ መጨረሻ እነግራታለሁ ስሜቴን ብሎ ስልክ ደወለላት። ቀጥታ ሄደች ማለት ነው። ምንም እንዳልተፈጠረ እንትን ብላ እሱ እንኳን ጓደኛ አለሽ እንዴት ሲላት የለኝም በህይወቴ ምንም ሰው የለኝ ነበር ያለችው ማለት ነው። ይሄን ለምን ጠየቅከኝ ስትለው አይ ተመውደዴ በፊት እንዲያቆም ማቆም ካለብኝ ግን እየወደድኩሽ ነው ነበር ያላት ማለት ነው። እና ይሄ እኮ ፍቅር አይደለም ምን ማለት ተወደድከኝ እንድታቆማለህ እያውጣጣችሁ ነበርና ከዚያም በኋላ እንደምንም በላይ ያው ውደዴን ፊት ለፊት ነው እንዳለ መግደርደርም ያለ ኧረ ሄርሜላ የሴት ልጅ ትግደረደራለች እንደ አንቺ ዝም ብለሽ በቃ መግደርደርም ያለ በቃ ውደዴ ነበር ያለችው ማለት ነው። እና ለጥቅሟ ነው ታስፈልገኛለህ ውደዴ ነው ያለችው። እና አብነትም ችግር አለበት ታስፈልገኛለህ ማስፈለግ ማለት በፍቅር ነው ወላ አልገባኝም በጥቅም ነው። እና ከዚያ ያው እናቲቱ ታማለች ስላለችው በእናቲቱ ነው እሱ ደግሞ ታሳዝነውና ፍቅሩን ተቀበለችው ማለት ነው። እሷ በዚህ ስንት ነገር ታጠፋለች። ከዛ እንግዲህ በአምላክ ሊነግረው የፈለገውን የዓለሙና የእሷን ነገር ነበር። ግን ሄዶ ያንን አስቀድሞ ሲነግረው በአምላክ ደግሞ እንዴት እንደሚነግረው ግራ ገባውና ስለሚወዳት ዝም አለ ማለት ነው። እንግዲህ አቶ አለሙና ሚስቱ ገብተው እንትኑ ድርጅቱን ስለወሰዱ በጣም ደስ ስላላቸው በአምላክ ሲመጣ አንተ ጥቅሙ የጋራ ነው ምንድነው እንደዚህ የሚወጣጠርህ ምናምን እያስትለው አሁንም አልተመለሰላትም ማለት ነው። እጅ እስከሚገባ ነው እንጂ ያሳየዋለሁ ይሄንን ኩራቱንና የሚወጣጠረውን ነገር አስተላልፍለታል እያለች አሁንም እንግዲህ እህቱ እየፎከረኝ ነው ማለት ነው። ታፈሱን ደግሞ እንግዲህ በጥፊ እያለች እንግዲህ ልትገላን ነው ማለት የመድኃኒቱን ሸወደቻትን አውቃባታለች ማለት ነው። እና ታፈሱም ደግሞ ዛሬ አልተመለሰችላትም ማለት ነው። ተታገል ምጣን ሄደችው ጎበዝ ሆነ የታፈሱ ማለት ነው። እና የታፈሱ ራሱ እንግዲህ ህብሰትዬን በጣም ቀርባት እንግዲህ በጣም ህብሰትዬ እያለች እያቀማጠለቻት ነው። እና በጣም ደስ ብሎታል። እንደዚህ ጠጥተሽ ነው አታውቂም እንዴት ነው እንም ጓደኛለሽ እንዴ እያለችን ነበር እና እየቀለደች ነበር ማለት ነው። የሴት ስትላት የሴት ምን ታደርጋለች ብላ ሄርሜላ እንድትጥላቻት እና መጥፎ እንዲሆን እየነገረቻት ነበር። ግን እኮ ሄርሜ ምናምን ስትላት ሄርሜ አትበይም ጓደኛ አይሰራልሽም እያቻት ምን ሰርተሽ ነው ግን ሄርሜላ እንደዚህ የጠሉሽ እያለች ነበር። ህብሰት የማን ጉዷን አሰማች። ከዚያም በስተመጨረሻ እንግዲህ በአምላክ ተንቀሳቀሽ ድርጅቱንም ወስደውታል ዝም ብለሽ አትቀመጪ ተንቀሳቀሽ እግርሽን አንቀሳቀሽ እያለ ተቆጥተው ወጣ ማለት ነው። በጣም አሳዘነችኝ ህብሰትዬ አሁን መንቀሳቀስ ስትፈልግ እንግዲህ ክርቻሩን መታ ከፍታ እንግዲህ ይቺ የተረገመች ሴት ወሰደችባት ማለት ልትወድቅ እሷም ወደቀች። ሄርሜላ ክፍት አድርጋ ድንጋይ ስትገባ ይቅርታ ብላ ተመለሰች ማለት ነውና ከዛ በኋላ እንደገና ሻንሽና እዛ አድርጊያት አለቻት ማለት ነው። ከዛ በኋላ ይቅርታ ብለሽ የምትወጪው ተሽኝ ትጅ ነበር እንዲ ወድቄ ምናምን ስትላት አይ በቃ እኔም ግራ ገብቶኝ እኮ ነው ምናምን ነገር ብላ አለች። ህብሰት እየታቀም የጓደኛዋን ጉድሽ ለጥቅም እንደጠቀመች እዚህ ቤት አትምጭ ብዬሽ ነበር እኮ ስትላት በቃ ዴፕሬሽን እንደምናምን ብላ አረሳሳቸው ማለት ነው። ግን እዚህ ጋር በአምላክ ለአብነት የሄርሜላን ስራ ቢነግረው ይሻላል። ምክንያቱም ያግዘዋል በአንድ ለመስራት ማለት ምክንያቱም አሁን ሄርሜላ በአብነትም ወደ እሷ ነው የምታዞረው ማለት ነው። ስለዚህ ደግሞ በአምላክ ብቻውን ይሆናል ያለውን ነገር ቢነግረው ግን ቢያንስ ይሻል ነበር።